ጊዜው የአፍሪካ ህብረት ጉባኤ እንደመሆኑ መጠን አንዳንድ ትዝታዎችና ትውስታዎችን በዚሁ ሰሞን ወደ እናንተ ልናደርስ ወደድን። ከዚህ መካከል ታዲያ ያልተነገረላቸው የአፍሪካ አንድነት ባለራዕይ ከተማ ይፍሩ ነበሩ። ስለ ከተማ ይፍሩ አጭር መረጃዎችን ልናደርሳችሁ ወደድን። ምክንያቱ ደግሞ ከተማ ይፍሩ የሰሯቸው በርካታ ስራዎች ናቸውና በ10 ደቂቃና በግማሽ ሰዓት ጅብዳቸውና ታሪካቸው ተነግሮ ስለማያውቅ ማለት ነው። ስለሆነም ለማስተዋወስ ያህል ይህንን መረጃ ወደ እናንተ ልናደርስ ወደድን። አብራችሁን ቆዩ። በፊውዳሉ ስርዓት ሹመት በደም ትስስር በዘርና አጥንት ተቆጥሮ በሚሰጥበት ወቅት ስሟ ብዙ ከማትታወቀው የሐረርጌ ግዛቷ ጋራ ሙለታ ከደሃ ገበሬዎች ቤተሰብ የተገኘውና በ30ዎቹ ዕድሜ የነበረው ወጣት ከተማ ይፍሩ የሀገሪቷ የውጭ ጉዳይ ግንኙነት አድራጊ ፈጣሪ እንዲሁም የአፄ ኃይለ ሥላሴ ዋና ልዩ አማካሪ ቺፍ ኦፍ ስታፍ ይሆናል ብሎ ያለመ የገመተ አልነበረም። ነገር ግን የማይታሰበው እውን ሆኖ ከተማ ከዚያም አልፎ የአፍሪካ አንድነት ድርጅት ምስረታ ላይ አሻራውን መጣል ቻለ ማለት ነው። የታሪክ መዛግብትም ሆነ በቅርብ የሚያውቋቸው ተራማጅ ብለው የሚጠሯቸው ከተማ ኢትዮጵያ ቀይ ባለመገዛቷ ከአህጉሩ የተለየችና ኢትዮጵያውያንም ልዩነን የሚል እሳቤ በአብዛኛው ዘንድ ቢንሸራሸርም ለሳቸው ግን የኢትዮጵያ ጣፈንታ ከሌሎች አፍሪካውያን የተለየ አይደለም፣ መተባበር ካለባትም ከአፍሪካውያን ጋር ነው የሚል ቁርጠኛ አቋምም ነበራቸው። ገና በሁለተኛ ደረጃ ትምህርት ቤት እያሉ ሊግ ኦፍ ኔሽን ኢትዮጵያን አንቅሮ የተፋበት ሁኔታ ቁጭት እንደፈጠረባቸው በቅርብ ሰዓት የህይወት ታሪካቸውን እየጻፈ ያለው ልጃቸው መኮንን ከተማም ይናገራል። የጥቁር ህዝቦች ነጻነት ተምሳሌት የሆነችው ኢትዮጵያ በጣሊያን ስትወረር አባል የሆነችበት የሊግ ኦፍ ኔሽን ይተባበረኛል የሚል እምነትም ነበራት። ነገር ግን ያልተጠበቀው ሆኖ አፄ ኃይለ ሥላሴ ንግግር በሚያደርጉበት ወቅትም በመዘባበት በጩኸትና በፉጭት ንግግራቸው ተቋረጠ። ይህም ሁኔታ ታዳጊው ከተማን ከማስከፋት አልፎም ለተጨቆኑ ህዝቦች እንዲቆም ለፍትህና ለእኩልነት እንዲታገል መሰረት እንደሆነውም የቅርብ ጓደኞቻቸውም ምስክርነታቸውን ሰጥተዋል። በአንድ ወቅት የቀድሞው የጣሊያንና ጅቡቲ አምባሳደር ዶክተር ፍትጉ ታደሰ ስለ ከተማ ተጠይቀው ሲመልሱ በቂ ግዛት ስር የነበሩ የአፍሪካውያን ሁኔታ ስለሚያሳስባቸውም እኛ ነጻነት አግኝተን እነርሱ በባርነት ቀንበር እንዴት ይሰቃያሉ የሚል አስተሳሰብ ነበራቸውም ብለዋል። ለዚያም ነበር ኢትዮጵያ ከጣሊያን ጋር በነበራት ትግል የረዳቻት እንግሊዝን እንኳ ለመተቸት ቅንጣት ወደ ኋላ ያላሉት። እንግሊዝ በአፓርታይድ ጭቆና ስር ለነበረችው ደቡብ አፍሪካ የጦር መሳሪያ መሸጧንም በከፍተኛ ሁኔታ ተችተዋል። ከመተቸት ባለፈም ነፃ ያልወጡ የአፍሪካ ሀገራት ነፃ እንዲወጡ ከፍተኛ ርብርብና ለነፃ አውጪዎቿም ድጋፍ አድርገዋል። ከዚህም ውስጥ የሚጠቀሱት ለማንዴላ በኢትዮጵያ ፓስፖርት እንዲዘዋወሩ ማድረጋቸው ነው። ማንዴላ በአፓርታይድ መንግስት በቁጥጥር ስር ሲውሉ የከተማ ፎቶ በኪሳቸው ውስጥ እንደተገኘም የከተማ ልጅ መኮንን ይናገራል። ፎቶው ላይ ለነፃነት ታጋዩ የሚል ጽሑፍ የነበረበት ሲሆን ፎቶው በማንዴላ እስር ወቅትም እንደ ማስረጃ ሰነድ ቀርቦ እንደነበርም በደቡብ አፍሪካ ጆሃንስበርግ ቪቲዝ ዩኒቨርሲቲ ሙዚየም ማስረጃም ተቀምጧል። ከተማና የአፍሪካ አንድነት ድርጅት ምስረታንም በዚሁ ዝግጅታችን ቀንጨብ አድርገን ልናደርሳችሁ ወደናል። 1950ዎቹ ለአፍሪካውያን የተለየ ተስፋ ይዞ የመጣ ጊዜ ነበር። የነበሩበት የቅኝ ግዛት ጭቆናና ባርነትን በመሰባበር ነጻነት የተረጋገጠበት የተፈነጠቀበት ጊዜም ነበር ማለት ይቻላል። በዛን ጊዜም በተባበሩት መንግስታት ድርጅት ከዚህ ቀደም ተሰምቶ በማይታወቅ ሁኔታ ወጣቱ ፓን አፍሪካኒስት ከተማ የአፍሪካ አህጉራዊ ድርጅት መፍጠር አለበት የሚል ንግግር ተናገሩ። ነፃ በወጡት አፍሪካ ሀገራት መካከል የአህጉራ ህብረት ቢፈለግም ድርጅትን ሳይሆን ሀገራቱ ተዋህደው አፍሪካ አንድ ልትሆን ይገባል የሚል እሳቤዎች የጎሉበት ጊዜም ነበር። በአንድ ወገን ዋናና ቅድሚያ ሊሰጠው የሚገባው ሀገሪቱ በፍጥነት ተዋህደው አፍሪካ አንድ ልትሆን ይገባል የሚለው ካዛብላንካ ቡድን፣ እንዲሁም አንድ ከመሆን በፊት ሌሎች ትብብሮች ሊቀድሙ ይገባል የሚለው የሞኖሮቪያ ቡድኖች ነበሩ። ኢትዮጵያን በወቅቱ የሞኖሮቪያን ቡድን ተቀላቅላ ነበር። የውጭ ጉዳይ ሚኒስተሩ ከተማ ኢትዮጵያ ሁለቱን አንጃዎች የማስማማት ስራ መስራት እንዳለባትም ለንጉሱ አጥብቀው ተናገሩ። ምንም እንኳን በወቅቱ ወግ አጥባቂ የነበሩት ሹማምንቱና መኳንንቱ እንምከርበት የሚል ሐሳብ ቢያነሱም አፄ ኃይለ ሥላሴ ግን ታምንበታለህ የሚል ጥያቄ ብቻ እንዳቀረቡላቸውና ሂደቱን ብቻ እንዲያሳውቋቸው እንደነገሯቸውም ልጃቸው መኮንን ይናገራል። ሁለቱም ቡድኖች ስብሰባቸው ላይ እንዲገኙ ጥሪ ሲያቀርቡ ለኢትዮጵያ መልካም አጋጣሚ እንደሆነ በማሰብ አጀንዳቸውን ይዘው ሄዱ። የሚኒስትሩ ዋነኛ አጀንዳ የነበረው
ከ20 በላይ አባላት የነበሩትን የሞኖሮቪያን ቡድንና 6 ብቻ አባላት የነበሩትን ካዛብላንካን አንጃ አሳምኖ አዲስ አበባ ጉባኤ ማካሄድ ነበር። ኢትዮጵያ ሁለቱን ቡድኖች አንድ ላይ ለማምጣት የመሪነት ቦታውን በመያዝ የሞኖሮቪያን ቡድን ስብሰባ ለመሳተፍ አቶ ከተማ ወደ ሌጎስ አመሩ። አመራሮቹን አዲስ አበባ በሚካሄደው ጉባኤ እንዲመጡ በኋላም ንጉሱንም አሳምነው ለመሪዎቹ ምስጋና እንዲያቀርቡ ያደረጉ ሲሆን ንጉሱም እኛ ከሞኖሮቪያም ሆነ ከካዛብላንካ አይደለንም ከአፍሪካ ጋር ነን የሚል ታሪካዊ ንግግራቸውን አደረጉ። በተለይም በወቅቱ የሐሳቡ አመንጭና ከረር ያለ አቋም የነበራቸውን የጋናውን መሪ የንክሩማህን ቡድን ማምጣት ቀላል እንደነበር ከተማ ይናገሩ እንደነበርም ልጃቸው መኮንን ይገልጻል። በተለይም ጉዳዩን አወዛጋቢ ያደረገው በወቅቱ የሞኖሮቪያ አባል የነበሩት የቶጎ መሪ መገደል፣ ያኛውን ቡድን መወንጀልና ሁኔታዎችም መካረር ጀመረ። ነገሮችንም ለማለሳለስ ብዙ ጥረት ተደረገ። ከዚያም ውስጥ ሌላኛውን የካዛብላንካ ቡድን አባል የነበሩትን የጊኒውን መሪ ፕሬዝዳንት ሴኩ ቱሬንም ወደ አስመራ በመጋበዝ ከንጉሱ ጋር እንዲነጋገሩ ተደረገ። ኢትዮጵያና ጊኒ መግለጫም በጋራ ወጡ። መሪዎቹን አስማምቶ ማምጣት በጣም የከበደ ስራ እንደነበርም የሚናገረው መኮንን በብዙ አጋጣሚዎችም አባቱ ከተማ የዲፕሎማሲ ክሎታቸውን በመጠቀም ነገሮችን እንዳሳኩም ይናገራል። ከተማ በየሀገሪቱ ሲዞሩ ሀገር አለቅም ንጉሱ አያስገቡኝም የሚል ማባበያዎችን ይጠቀሙ እንደነበርም የሚናገረው መኮንን ከተማ የቱኒዚያውን ፕሬዝዳንት ያግባቡበትን መንገድ ለይቶ ይጠቅሳል። ፕሬዝዳንቱ የሁለቱ ቡድኖች የጋራ አቋም ሳይኖር እንዴት አንድ ላይ እንሰበሰባለን የሚል የእምቢታ ምላሽ ሲሰጧቸው በምላሹም አጼ ኃይለ ሥላሴ ያለ እርሶ ይህን ስብሰባ አያካሂዱም እንዳሏቸውም መኮንን ይናገራል። በወቅቱ አጼ ኃይለ ሥላሴ የነበራቸው ቦታ ከፍተኛ ስለነበርም የቱኒዚያው ፕሬዝዳንት እሺ ብለው መጡ። ያ ታሪካዊ ስብሰባ ሊደረግም በቃ። የአፍሪካ አንድነት ድርጅትም ተመሰረተ። ነገር ግን ሁሉ ቀላል አልነበረም። ሁለት የተለያዩ እሳቢዎችን ይዘው የመጡ ቡድኖችን አንድ ላይ ማምጣት ቀላል አልነበረም። የተወሰኑ ግጭቶች ቢፈጠሩም የነበረው የስሜት ድባብ በጣም የተለየ እንደነበርም አቶ ከተማ ለልጃቸው ለመኮንንም ነግረውታል። እንዲህ አይነት ስሜት አፍሪካ ውስጥ ተፈጥሮ አያውቅም ብለውም አባቱ አጋጣሚውን አጫውተውታል። አዲስ አበባን የአፍሪካ አንድነት ድርጅት ጽሕፈት ቤት የማድረግ ትግልስ እንዴት ተጀመረ? በመቀጠልም የአፍሪካ ፖሊሲዎችን ማርቀቅ የድርጅቱ ጸሐፊ እንዲሁም ዋና ጽሕፈት ቤት የት ይሁን የሚሉ አንገብጋቢ ጥያቄዎች ነበሩ። የውጭ ጉዳይ ሚኒስቴር የሁለቱን አንጃዎች ፖሊሲና ሌሎች ሐሳቦችን ጨምረው አቀረቡ። ፖሊሲዎቹ ላይ አንዳንድ አለመስማማት ቢፈጠሩም ሰነዱ ተፈረመ። ከተማ ስራቸው አላለቀም። ለኢትዮጵያ የነበረው ጥሩ ስሜት እያለ ኢትዮጵያ የድርጅቱ ጽሕፈት ቤት መቀመጫ ትሁን የሚል ሐሳብም አቀረቡ። በፍጥነት ከአመራሩ አይቻልም የሚል ምላሽ ተሰጣቸው። ምክንያቱ ደግሞ ከተማ የራሱን ስም ለማበልጸግ እየሰራ ነው ብለው ንጉሱን የሚመክሩ ስለነበሩ እንደሆነም መኮንን ይናገራል። የተፈራው አልቀረም። ትንሽ ቆይቶም ፈረንሳይኛ ተናጋሪ ሀገራት የድርጅቱ መቀመጫ ዳካር እንድትሆንም መስማማታቸው ተሰማ። ኢትዮጵያ ድርጅቱን ለመመስረት ይህንን ያህል ለፍታ አህመድ አፋሽ መሆኗ ንጉሱን አስደነገጣቸው። ሴኔጋል ሌላም ናይጄሪያ ያላትን ትልቅነት ተጠቅማ እዚህ መሆን አለበት የሚል ክርክርም ጀምራ ነበር። የሀገሪቱ እሰጥ አገባ ብቻም ሳይሆን ኢትዮጵያን አትምረጡ የሚል ቴሌግራም ይሰራጭ እንደነበረም የሶማሊያ የውጭ ጉዳይ ሚኒስተር ለከተማ አሳዩአቸው። ኢትዮጵያና ሶማሊያ መካከል ግጭት እያለ ሚኒስትሩ ያንን ማድረጋቸው ለአባቴ በሕይወቱ ሙሉ የሚያስደንቀው ጉዳይ ነበር። ቢጋጩም የሶማሊያ ድጋፏ ለኢትዮጵያ ነበር ይላል ልጃቸው መኮንን። በመቀጠልም ኢትዮጵያ እንድትመረጥ የማግባባቱ ስራ ወይም ዘመቻ ተጀመረ። በተለይም ለጊኒ እናንተ ኢትዮጵያን መቀመጫ ካደርጋችሁ የጸሐፊውን ቦታ እንሰጣችኋለን የሚል ሐሳብን እንዳቀረበ መኮንንም ይናገራል። በመጨረሻም ከናይጄሪያ በስተቀር ኢትዮጵያ የአፍሪካ አንድነት ድርጅት ዋና ጽሕፈት ቤት መቀመጫ እንድትሆንም አገራቱ ድምፃቸውን ሰጡ። ብዙዎቹ እንደሚሉት አጼ ኃይለ ሥላሴ ስለነበሩ አዲስ አበባ ተመረጠች የሚለው ሳይሆን ከብዙ ማግባባት ክርክርና ፍጭቶች በኋላ ነው የድርጅቱ ጽሕፈት ቤት አዲስ አበባ ሊሆን የቻለው በማለትም መኮንን ያስረዳል። ከጋራ ሙለታ ቦስተን ዩኒቨርሲቲ ከተማ ይፍሩ ለዘመናት በተለያዩ መድረኮች ላይ ኢትዮጵያን የወከሉት አቶ ከተማ የተባበሩት መንግስታትን ጨምሮ የውጭ ጉዳይ ሚኒስተር ከመሆናቸው በፊት በተለያዩ ኃላፊነትም አገልግለዋል። የትምህርት ጉዟቸው ሀ ብሎ የጀመረው ኬንያ ነበር። ምክንያቱም ጣሊያን ኢትዮጵያን ሲቆጣጠር በ7 ዓመታቸው ወደ ጅቡቲ ለመሰደድ ተገደዱ። ትንሽ ጊዜ ጅቡቲ ቆይተውም ጉዟቸውን ካጎታቸው ጋር ወደ ኬንያ አደረጉ። በእንግሊዝ ቅኝ ግዛት ስር በነበረችው ኬንያም ስደተኞች ከሀገሬው ተማሪ ጋር አብሮ መማር ስለማይቻል
ለኢትዮጵያውያን ስደተኞች ተብሎ በተከፈተውና በቢትወደድ ገብረ ሕይወት ኃላፊነት በሚመራው ትምህርት ቤት ጀመሩ። ኢትዮጵያ ነፃነቷን ስትቀዳጅ ደግሞ ወደ ጋራ ሙለታ ተመለሱ። ያኔም ትምህርታቸውን የመቀጠል ጽኑ ፍላጎት እንደነበራቸውም መኮንን ይናገራል። ለዚህ ደግሞም የአጋጣሚ በር ተከፈተላቸው። የመኮንን አባት ከተማ ይፍሩ ኢትዮጵያ ነፃነቷን ስትቀዳጅ ደግሞ ወደ ጋራ ሙለታ ተመለሱ። ያኔም ትምህርታቸውን የመቀጠል ጽኑ ፍላጎት እንደነበራቸውም ልጃቸው ይናገራል። ለዚህ ደግሞ የአጋጣሚ በር ተከፈተላቸው። ንጉሱ የተለያዩ አካባቢዎችን በሚጎበኙበት ወቅትም ጋራ ሙለታን ሲጎበኙ በአካባቢው ዕድሜያቸው ለትምህርት የደረሱ ልጆች አሉ፣ ምን ይደረግ ብለው ሲጠየቁ አዲስ አበባ የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት መምጣት እንደሚችሉም ምላሽ ተሰጣቸው። መኮንን እንደሚናገረው አዲስ አበባ ሄደው ወዲያው ትምህርት ቤት የሚገቡ መስሏቸው የነበረ ቢሆንም ሲደርሱ አናስገባም የሚል ምላሽ ተሰጣቸው። የሚያድሩበትም ሆነ የሚበሉት አልነበራቸውም። በጊዜው ሰው ለሰው አዛይ በመሆኑ በአካባቢው የነበሩ ወታደሮች መጠጊያ ሆኗቸው ስራም እየሰሩ ትንሽ ከቆዩ በኋላ ነገሩ በወቅቱ የጦር ሰራዊት ኃላፊ ለነበሩት ጀነራል መርዕድ መንገሻ በመነገሩ በእሳቸው ምክንያት ትምህርታቸውን ሊጀምሩ እንደቻሉም ይናገራሉ። የትምህርት ቤቱ ተማሪዎች የመኳንንትና የሹማምንት ልጆች በመሆናቸው ከፍተኛ ልዩነት ይታይበት የነበረ ሲሆን አባቱ የነገሩትንም መኮንን እንዲህ ያስታውሰዋል። ንጉሱ በየጊዜው እየመጡ ተማሪዎችን ይጎበኛሉ። መምህሩም ስም በሚጠራበት ወቅት ከስማቸው ፊት ደጃዝማች፣ ልዑል እንዲሁም ሌሎች ሹመቶች ነበሩ። ጃንሆይም ልጆቹ በእኩልነትና ያለምንም ተጽዕኖ ትምህርታቸውን እንዲማሩ ቅጥያው እንዲሰረዝ አዘዙ ይላል። በመቀጠልም ለከፍተኛ ትምህርት ወደ አሜሪካ ሚችጋን ሆፕ ኮሌጅ ፖለቲካል ሳይንስና ዓለም አቀፍ ግንኙነት ለማጥናት ያቀኑ ሲሆን የማስተርስ ዲግሪያቸውንም በቦስተን ዩኒቨርሲቲ በተመሳሳይ ትምህርት ተመርቀዋል። አሜሪካ ሲደርሱ ከፍተኛ ዘረኝነት ያጋጠማቸው ሲሆን ውሾችና ጥቁሮች አይፈቀድም የሚሉ መልእክቶች እንዲሁም የነበረው የዘረኝነት ሁኔታ አፍሪካዊነታቸውን ብቻም ሳይሆን የፓን አፍሪካኒስት ጽንሰ ሐሳባቸውንም በከፍተኛ ሁኔታ ያሳደገው ነገር እንደሆነም መኮንን ይናገራል። ምንም እንኳ የፒኤችዲ ትምህርታቸውን እንዲቀጥሉ ቢጠየቁም ቤተሰቤን እረዳለሁ ብለው ተመለሱ። ትልቅ ህልም የነበራቸው አቶ ከተማ በውጭ ጉዳይ በተለያዩ ዘርፎች በኃላፊነት ቢያገለግሉም ከድሃ ቤተሰብ ከመምጣታቸው ጋር ተያይዞ ሹመቶች ያመልጧቸውም ነበር። የሹማምንት ልጆች በተለያዩ መስሪያ ቤቶች ሲቀመጡ እሳቸው ዝም ተባሉ። ይህንንም ጉዳይ በጊዜው ውጭ ጉዳይ ለነበሩት ለጸሐፊ ትእዛዝ አክሊሉ ሀብተወልድም አጫውተዋቸው ነበር። ሚኒስተሩም ጉዳያቸውን ለንጉሱ እንዲያቀርቡ መከሯቸው። ደፋርና በግልጽ ተናጋሪ ነበር የሚለው መኮንን ለንጉሱ የጠየቀበትን መንገድ ይገልጻል። እኔ ወደ ኋላ የቀረሁት በማንነቴ ነው ብሎ በመናገሩ ንጉሱ ተቆጥተው ውጣሉት። ቢሆንም የደሞዝ ጭማሪ ተደረገላቸው። ከጥቂት ጊዜ በኋላም ቢሆን ደግሞ ሹመቱ ተሰጣቸው። ለሹመቱም ጀነራል መርዕድ ከፍተኛ አስተዋጽኦ ያደረጉ ሲሆን ብዙ ተቃውሞም ገጥሟቸዋል። የውጭ ጉዳይ ኃላፊ መሆን ግን አልጋ ባልጋ አልሆነላቸውም ሲል ያክላል። ይህ ሁኔታ በጣም አስደንጋጭ ነበር። ብዙዎች በመቃወም ተከራክረዋል። ምንም እንኳ ሹመቱ ጥሩ ቢሆንም ብዙ ጠላቶችንም ማፍራት ቻለ በማለትም መኮንን ይናገራል። ንጉሱን በድፍረት በመናገር ታሪክ የሚያስተውሳቸው ከተማ የንጉሱ ዋና ልዩ ጸሐፊ ለመሆን ችለው ነበር። ምንም እንኳን ከአፍሪካን ጋር ህብረት መመስረትና ሌሎች አማራጮችን በድፍረት መናገሩ ብዙዎችን ቢያስደንቅም ለመኮንን ንጉሱ እሱን መስማታቸውና የሚመክራቸውንም ጉዳይ ተግባራዊ ማድረጋቸውን ያደንቃል። ሌላው ሰው የማይጠይቃቸውን ነገሮች ከተማ በድፍረት ይጠይቁ እንደነበርም መኮንን ይናገራል። ለምሳሌ አባቱ ካጫወቱት መካከል አጼ ኃይለ ሥላሴን ንጉሥ ባይሆኑ ምን ይሆኑ ነበር ብለው ጠይቀው ነበር። እርሳቸውን በምላሹ ዶክተር ብለው መልሰውላቸው እንደነበርም ያስተውሳል። ተራማጁ በንጉሳዊ አገዛዝ ስርዓት ውስጥ ብዙ እሳቢዎቻቸው ከጊዜው የቀደሙ ነው የሚባላቸው ከተማ አፍሪካ አንድነት ድርጅትን መሰረት ከማስያዝ በተጨማሪም የኢትዮጵያን የውጭ ጉዳይ ፖሊሲ ገለልተኛ አቋም እንዲኖረውም ብዙ ጥረዋል። ከዚያም በተጨማሪ ንጉሱን ስልጣን ለልጃቸው እንዲያጋሩ ህገ መንግስታዊ የዘውዳዊ ስርዓት እንዲመሰረት የሚሉና ሌሎች ሐሳቦችንም አካተው ምክር አዘል ደብዳቤም ጽፈውላቸው እንደነበር ነው ታሪካቸው የሚናገሩ። የአፍሪካ አንድነት ድርጅት በተመሰረተበት በመጀመሪያዎቹ 3 ዓመታት ችግሮቻቸውን በአህጉራዊ ድርጅቱ ይፈቱ ነበር። እንደ ምሳሌ የሚነሱት አልጄሪያና ሞሮኮ ሲዋጉ ኢትዮጵያ አንዷ አሸማጋይም ነበረች። እሳቸው በአንድ ወቅት በአሜሪካ ድምፅ ተጠይቀው እንደተናገሩትም ሀገራቱ ስልጣን የሚተካኩበት ስርዓት ማምጣት ስላልቻሉ መፈንቅለ መንግስቶች መከታተል ጀመሩ ብለዋል። አፍሪካውያን በአንድነት አህጉሯ በዓለም አቀፍ ደረጃ የመደራደር አቅምን እንዲሁም ተሰሚነት እንድታገኝም
የተጀመረው ጉዞ ወደ ኋሊት ሆኖ ወታደሮች በተለያዩ ቦታዎች ስልጣንን መያዝ ጀመሩ። ይህም ሁኔታ በጣም ያሳዝናቸው ነበር ቢልም እሳቸው ካበረከቱት አንጻር ከአንድ ሰው ከሚጠበቀው በላይ እንዳደረጉ የሰሯቸው ስራዎች ምስክር ናቸውም ይላሉ። ከባለቤታቸው ራሔል ስነ ጊዮርጊስ 4 ልጆች አፍርተው ከእስር ሲፈቱ የ15 ዓመት ልጅ የነበረው መኮንን ደግ፣ ቀላልና የሰው ሐሳብ የሚሰሙ ሰው እንደነበሩ ይናገራል። አቶ ከተማ ራሳቸውንስ እንዴት ይገልጹ ይሆን? መኮንን እንደሚለውም ወጣ ያለ አስተሳሰብ ሬብል ነኝ ይሉ እንደነበርም ያክላል።